ሰላም ጤና ይስጥልን የቀቢ ኒውስ ቤተሰቦች፣ የዓለማችን ትኩረት የሳቡ መረጃዎችን ይዘን ቀርበናል። ከቴክኖሎጂው የስርቆት ጦርነት እስከ አስደንጋጩ የመከላከያ ሚኒስትር ግድያ። በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። እንግዳ ወርቅ ተፈራ ነኝ። የቴክኖሎጂ ጦርነት አዲስ መልክ ይዟል። ዋይት ሀውስ በይፋ ባወጣው መግለጫ ቻይና የአሜሪካን እጅግ ዘመናዊ የኤአይ ሚስጥሮችን ሰርቃለች ሲል ከሰሰም። ቻይና ሌላውን የለፋበትን የቤት ስራ እንደመኮረጅ የአሜሪካን የኤአይ ሲስተሞችን በመቅዳት የራሷን ቴክኖሎጂ ገንብታለች ተብሏል። ይህም በሚቀጥለው ወር በትራምፕና በፕሬዚዳንት ዢ መካከል የሚደረገውን ስብሰባ እጅግ አሳሳቢ ያደርገዋል ተብሎ ይጠበቃል። የማሊ መከላከያ ሚኒስትር ጀነራል ሳዲ ካማራም በመኖሪያ ቤታቸው ላይ በተፈጸመ የተቀናጀ አጥፍቶ ጠፊ ጥቃት ተገደሉ። የአልቃይዳ ተባባሪ የሆኑት የቱዋሬግ አማጽያን በፈጸሙት በዚህ ጥቃት ሚኒስትሩ በካቲ ጋሪሰን በሚገኘው ቤታቸው ውስጥ ሕይወታቸው አልፏል። ካማራ በሀገሪቱ ወታደራዊ አመራር ውስጥ እጅግ ተደማጭ የነበሩ ሰው ናቸው። በአሜሪካ ዋሽንግተን የጋዜጠኞች የራት ግብዣ ላይ ተኩስ የከፈተው የ31 ዓመቱ ኮልማቶስ በቁጥጥር ስር መዋሉ ይታወሳል። ግለሰቡ በትራምፕ አስተዳደር ባለስልጣናት ላይ ጥቃት ለመሰንዘር አቅዶ እንደነበር ለፖሊስ ተናግሯል። በሌላ በኩል ኢራን የሆርሙዝ የባህር በርን በድጋሚ መዝጋቷን ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የብሬንት ድፍድፍ ነዳጅ አሁን $107 ደርሷል። ለየት ወዳሉ ወሬዎች ስናልፍ በሳውዲ አረቢያ የ70 ዓመቱ አዛውንት ለ20 ዓመት ወጣት ሙሽራቸው 5 ኪሎ ግራም ወርቅና የሮልስ ሮይስ መኪና ስጦታ አበርክተው መነጋገሪያ ሆነዋል። ወርቁ ብቻ በኢትዮጵያ ብር ከ116 ሚሊዮን ብር በላይ ያወጣል። ወደ አዲስ አበባ ስንመለስ ደግሞ ባለፉት 9 ወራት ብቻ ከ4000 በላይ የፍቺ ምዝገባዎች መከናወናቸውን የሲቪል ምዝገባ ኤጀንሲ አስታውቋል። ለዛሬ ያሰናዳናቸው ዜናዎች እስካሁኖቹ ነበሩ። በአዲስ ዜና ዳግመኛ እስከምንገናኝ ሰላም ሁኑልኝ።